ኤጅ ተፈቶ መጨረሻ ላይ ወርዶ እንዴት እንደሚ በአጭሩ ይሄ ነው። ሌላ ቦታ ላሳያችሁ። እችን ሴት ፈልግ። እኔ እኮ ኢንቫይት አደረጋችሁ። ለምንድን ነው የምትፈሩት? ለምንድን ነው የምትፈሩት? አንተ አዱኛ ተብዬ ትልቅ ሰው ነፂም ምናምን አለ። ለምን ትፈራለህ? ገብተህ አውራ። ዝም ብለህ ትደጋግማለህ። ሱፍ አድርገሃል ምናምን ትልቅ ሰው ትመስላለህ። እሺ ዛሬ እንግዲህ የኢዩ ጩፋን የሐሰት እንትኖች ነው ማሳያችሁ፣ ምስክሮች። ምናልባት ቪዲዮን ያያችሁ ሰዎች እዛ ላይ በደንብ ለማብራራት ሞክሬያለሁ። የቅጥረኛ ምስክርነት ሰጪዎች እንዳሉ ታውቃላችሁ አይደል? ቅጥረኛ ምስክርነት ሰጪዎች ውቢት እስቲ ውቢት ካሱ ሌሎቻችሁ የሚታደርጉት በቅደም ተከተል ውቢት በስተት የላከች ናት። አዲስ ዓለም ወይ እንዴት ነው? ምንድን ነው ሀሳብ? ምን ሀሳብ? ሶፋኒት ሚዩት አድርጊ። አዲስ ዓለም እናዋራለን መጀመሪያ፣ ከዛ እናዋራለን። ሄሎ ምንድን ነው ብልጭቆ ምናምን ተሸኩሻችሁ ምገቡት? አዲስ ዓለም ዝም ብለህ ነው እንዲመጥልህ ወይ ሚዩት ስላላደረገች ነው። የኔ ሀሳብ ሙሉ በሙሉ ካውንስሉ ትክክል ነው ብዬ ነው ማምነው። እንደውም በጣም የዘገየ ፈቃድ እስካሁን ድረስ በካውንስሉ ፈቃድ መቆየት አልነበረባቸውም። የዘገየ ውሳኔ ነው። ለምንድን ነው እንደሱ ያልኩት? እኛ የምናምነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል ቲቶ ምዕራፍ 2:11 ላይ የተገለጠልን ጸጋ ከሕግ አርነት ያወጣን፣ ከጨለማ ወደ ብርሃን ያወጣን። እሱ አንድም ምክንያት የለውም። ጎልጎታ ላይ የሚያሰቅለው ጻድቅ ነው፣ ንጹሕ ነው ክርስቶስ ለኛ ስል እኛን ከዛ ከብሉይ ኪዳን ከሕግ አርነት እኛን ነፃ ለማውጣት ከጨለማ ወደ ብርሃን አይዛብ የነበርነውን የእግዚአብሔር ልጆች ሊያደርገን የተገለጠልንን ጸጋ ሚያሮት አይነት የወንጌል አማኙ ላይ ብዙ ሰዎች አፋቸውን የሚከፍቱ ብዙ መቀለጃ ያልተባልነው እኮ የለም። በእነሱ ምክንያት እንደውም በጣም የዘገየ ውሳኔ ነው። እኛ ፎከሳችን ክርስቶስ ነው። ኦፍኮርስ ችግር ሊገጥም ይችላል። ግን ችግር ሲገጥመኝ በክርስቶስ አማካኝነት እግዚአብሔርን መለመን ይችላለሁ። እኔ ክርስቶስ እኮ የሞተልኝ መካከለኛ፣ ለእኔ ልቆም፣ የኔን ኃጢአት ሊያጸድቅ፣ የኃጢአትን ስርየት ማይከፈለውን ያን ዕዳ ከባድ የከፈለልኝ ክርስቶስ ነው እና በክርስቶስ ኢየሱስ ዳይነትን ያገኘ አንድ ልጅ እኔ እዩ ጋር ሄዶ አማልድልኝ፣ እስቲ ለበሽታዬ ዘይት ስጠኝ፣ እንዲህ ጫንልኝ ብሎ ማለት እኔ ፈጽሞ የሚቀበለው አይደለም። ባይብሊካልም አይደለም። ምክንያቱም እኛ የተቀበልነው አዲስ ዓለም አጣራችሁና ሐሳብን ሰብሰብ አድርግ እንዳይሰለቸው ከመጀመር ሰብሰብ አድርግ። እኛ የተቀበልነው የልጅነትን ስልጣን ነው እና ልጅ ከሆን እዩ የቅርብ ልጅ፣ እኛ ደግሞ ራቅ ያለን ልጆች አይደለንም። እግዚአብሔር ልጆቹ ያደረገን በክርስቶስ ኢየሱስ አማካኝነት የዘላለምን ሕይወት የሰጠን የጸደቅ ነው የዳን ነው። ልጅነት ለአንዱ ቅርብ፣ ለአቤላ ደግሞ ሩቅ ወይም ለሰምበዲ ኤልስ
ቅርብ አይደለም። ስለዚህ በክርስቶስ ኢየሱስ ያመንን ሁላችንም ይህንን የሐሰት አስተምሮ የሐሰት ነቢያትን ፈጽሞ ልንቃወም ይገባል። ከካውንስሉ ጎን መቆም አለብን የሚል ሀሳብ ነው ያለኝ። አመሰግናለሁ። ጸጋ ይብዛላችሁ። እሺ ሶፋኒት አንሚዩት ማድረግ ከቻልሽ ተሳስተሽ ካላክሽ አንሚዩት አድርጊና ሀሳብ ስጭ። ሶፋኒት ተነካክቶብሽ ነው የገባሽ በሚሉ እናስወጣሻለን። ማሙ ወይም ሚሞ። እሺ እኔ አቤል አቡና እንግዲህ የመጀመሪያ ነው በአንተ ቤት ውስጥ ገባ። ነገር ግን በቲክቶክ ላይ በጣም በተደጋጋሚ በማየት ብዙ ጊዜ እውነትን በመግለጽ በጣም ከሚረኩ ሰዎች አንዱ ነኝ እና ብዙ ጊዜ ኮሜንት ከስር ሰዎች ላይ ጽፋለሁ እና ወንጌል ይሄ እንደሆነ የማይገባቸው እኔ ምን ልበል፣ በቃ አንዳንድ ጊዜ ቅናት ሲያድርብህ አንደበት እንኳን ራሱ ከባድ ይሆናል እና አክብጄ ብናገር ሕፃን የሆኑ ሰዎች ወይም አእምሯቸው ዳይፐር ላይ የሆነ ማለት እችላለሁ እንደነ እዩ ጩፋን የሚከተሉ አይነት ሰዎች ተመልሰው እንደገና ደግሞ መቃወማቸው አንደኛ እንደነዚህ ያሉ ሰዎች ጋር እየሄዱ ቪዲዮ የለ ምን አልከኝ? ቪዲዮ የለ ይታያል አለ። አዎ። እና በጣም ለረጅም ጊዜ እኔ ብዙ እንደዚህ እየገባው እንትን ባላረግም የመጀመሪያ ከማደንቃቸው እና እውነትን ለመግለጥ ራሱን ፊት ለፊት የሰጠ ሰው መሆንህ በጣም የሚያኮረኝ። እኔ ከባክግራውንድ አንተ ላይፍህን አላቅም፣ ምንም አይነት ላይፍ ይኖረ እንደ ክርስቲያን ግን እውነትን ይዘህ መውጣትህ ይሄ እውነት የቅናት መንፈስ መኖሩ እኔ ውስጥ ያለ ስለሆነ ይሰማኛል። እና ሀብታሙ ቦረና እሱን አንደኛውም ማደንቀው፣ ሁለተኛ ብዬ የምለው ማለት በቃ እንደዚህ እውነት የሚናገሩ ሰዎች ሊበዛልን ይገባል። ምዕመኑ በተለያየ መንገድ መክፈል እንችላለን። አንዳንዱ እውቀት ባለመኖሩ ማጆሪቲ እውቀት መጽሐፍ ቅዱስ እንደሚል እውቀት ማጣት አጥፍቶታል እንደሚል ህዝቤ ጠፍቷል እንደሚል እውቀት እንዳይኖረው ያደረጉ በተራ አተላ በሆነ ትምህርታቸው ቅድም ስትል እንደነበረው በእነሱ ህፃን ሆነው ከህፃንነታቸው በሚወጣ ቅርሻት ማለት እችላለሁ፣ ወተት ልል አልችልም። በቅርሻታቸው አእምሮውን የዘጉ ናቸው እነዚህ የተኩሎች ነብይ ምናምን እያሉ እንዲህ አይነት ህዝብ ጋር እንዲሄድ የሚሆነው ማን ነው ብዬ ሳስብ በአብዛኛው የድሮ በእግዚአብሔር ቤት ያደገ ህዝብ አይደለም። በአብዛኛው ጥቂቱ ጴንጤም አለ እንደዚህ አንዳንድ ትንቢት የሚያሳድድ ነገር ግን በአብዛኛው ሌላው ከተወሰኑ ዓመታት በኋላ ወደ ጌታ የመጡ ከኦርቶዶክስም ከተለያየ እምነት ውስጥ በጥንቆላ ነገር ውስጥ ያደጉ ሰዎች ናቸው። ጥንቆላን የሚፈልጉ ከጥንቆላ ከጥንቆላ አይተላለፍም፣ አይተናነስም። እነዚህ አንደኛ እኛን አይወክሉንም። እኔ በተደጋጋሚ ንቃ ጋር ገብቼ ተናግሬያለሁ። እነዚህ ኢቨን በፕሮቴስታንት እምነት ውስጥ ሊካተቱ አይገባም። አይደለም የዩ ጭፋ ቸርች ምናምን ሁሉ ሊባል አይገባም። በተደጋጋሚ ብያለሁ። ምንድን ነው የሚሰሩት እየተኙት እነዚህ የቤተ ክርስቲያን መሪዎች ብዬ በተደጋጋሚ ተናግሬያለሁ። እንደውም እንደዚህ እውነት የያዝን ሰዎች ለምን አንድ ቸርች ውስጥ እንደዚህ በሚደግፍ ሰው ተሰባስበን እስከ ሰላማዊ ሰልፍ ካስፈለገ መውጣት ይገባናል። እነዚህ የቤተክርስቲያን መሪ ነን ብለው የተቀመጡ ሰዎች እርምጃ አለመውሰዳቸው ብዬ ነበረ ንቃ እንትን ላይ ገብቼ ተናግሬያለሁ። እርምጃ መውሰድ አለብን። አውርተን ብቻ የምንተው መሆን የለብንም እል ነበረ። እነ ጻድቁ ምናምን ተብለው የቤተክርስቲያን መሪ ምናምን ተብለው እንደዚህ እርምጃ መውሰድ እንኳን ያልቻሉ እውነትን መግለጽ እንኳን ያልቻሉ ለምንድን ነው እል ነበር። በስተጀርባው ስናይ በጥቅም ሊይዟቸው ሞክረዋል እነሱ። አሁን ላይ ግን ደግሞ የፈነዳው እስከ መጨረሻ ካላደረሱት ደግሞ አሁንም እነሱንም ላይ ልንፋታቸው አይገባም። ይሄ ውስጥ ጥቅም ፈልገውም ከሆነ የመጡት አሁን በገንዘብ መልሶ ዝም የሚያሰኛቸው ከሆነ ኢቭን አሁንም እኛ ልንቆም ይገባል። እውነት ይሄ የተጀመረ ነገር ድንገት በስተጀርባው ሌላ ነገር እንኳን ቢኖረው የእሱም ገንዘብ ፈልገው ቢሆን ይችላል ብዬ ጥርጣሬ ሁሉ ሊኖረኛል። እና አንዳንድ በገንዘብ ዝም ሊያስብሏቸው እንኳን ቢሞክሩ እውነትን የያዙ ሰዎች መቆም አለባቸው። ተኩሎች ናቸው። ምዕመኑን እየበሉ ነው።
ብዙ ምዕመን ባለማወቅ እየተበላ ነው። በቲክቶክ ላይ እየወጡ አንድ ልነግራችሁ እችላለሁ። አንድ ነብይ ነኝ ባይ ጸልይልኝ የእግዚአብሔር ባሪያ ትለዋለች ልጅቷ፣ አታውቅም። ምስኪኖች ስንት ምዕመን አለና ስንት ትከፍያለሽ አለ። እንደዚህ እኔ ቀርጬዋለሁ በስልኬ ድምፁ። ስንት ትከፍያለሽ? ደንግጣ እንዴ በኢየሱስ ስም እንዴ የእግዚአብሔር ባሪያ ስለ ይከፈላል እንዴ ለመጸለይ ስትለው ዴታ አይከፈልም አለት። ከዛ እንዴ በእግዚአብሔር እኮ በነፃ ነው ምናምን ስትለው እሱ ይጸልይልሻል፣ እግዚአብሔር ይጸልይልሽ። እንደዚህ የመሰሉ ተኩሎች ብዙ ሰው ግን ደግሞ እነሱን መገለጥ ፈልጎ መግባቱ እንደገና ኑ ቸርቾቻችንና እንጸልይላቸዋለን እዚህ አካባቢ ላይ ያለን ይላሉ። ሸቀጣቸውን ሊሸቅሩና የክፉ መንፈስ ሊሞሉባቸው ኑ ሲሏቸው ይመጣሉ። በተለይ ሴቶች ብዙዎች ቲክቶክ ላይ የሚገቡ እዚህ ቦታ አድራሻዬ ነው ኑ ይሏቸዋል። ከዛ እጃቸውን እየጫኑ መንፈስ ይሞሉባቸዋል። ስለዚህ እንደዚህ አይነቶቹን ምዕመኑን የገደሉትን መቃወም የሚያስፈልግበት ነው። እኔ በጣም ከልቤ ነው ማደንቀው። እንደዚህ እውነት ወጥቶ እውነትን የሚናገር ሰው በርታ በርታ። ወደ ሌሎች ሰዎች ሀሳብ ደግሞ እንሄድና ተቃራኒ ሀሳብ ካለን በርታ። ይሰግናል። እሺ ሶፋኒት የመጨረሻ እድል ነው የምሰጥሽ። አለበለዚያ ሪፖርት እያደረግሽብኝ ነው ብዬ ለመጠርጠር እገደዳለሁ። የለችም አስወጣት እየላከች ነው ደግሞ። ሶፋኒት ሚዩት አደራረግ ካልቻልሽ እንትንሽን ፕሮፋይልሽን መስቀሉን ነኪ። መስቀሉን ስነኪ የማይክ ምልክት ይመጣል። ኦን ማድረግ ትችላለች። በሱ ኔትወርኳ መሰለኝ ሊሆን ይችላል። ምናልባት ምንግራት የምትሰማ ከሆነ እታረገዋለሁ። ሰላም አቤል፣ እንደምን ዋልክ? ሰላም ይሽብዛ፣ እንዴት ነሽ? የኔ አንድ መጀመሪያ እኔ ገብቼ ምንም ሪፖርት ምናምን ኢንቴንሽኑ የለኝም። እሺ ታረጊያለሽ አላልኩም፣ ልጠረጠር እገደዳለሁ ያልኩት። እሺ እኔ ግን ኢንቴንሽን ማከፍቺ ከሆነ ማይክሽን ሪፖርት እያደረግሽ ነው ብዬ ልጠረጠር እገደዳለሁ ያልኩት እና ኖ ቢ ኦነስት ዊዝ ዩ እዚህ ጋር አንሚዩት ማድረግ አልቻልኩም። ለዛ ነው ከዛ በኋላ ለዛ ነው ሁለተኛ እድል ሰጥቼ አንሚዩት እንድታረጊ ምልክት ያሳየሽ እንዴት እንደሚደረግ የነገርኩሽ። እሺ አቤልዬ፣ እኔ አንድ ነገር መናገር የምፈልገው ምን አለ መሰለህ፣ እኔ ኦርቶዶክስ ነኝ። በዚህ ኢንቮልቭ ማድረጌ ምናምን ሳይሆን እኔ አም ሶ ፕራውድ ኦፍ ዩ። እኔ እንደዚህ በየትኛውን ቤትም ያለውን እንደዚህ ሐሰተኛ ነቢያቶች እንደዚህ ሐሰተኛ ቄሶቹን እየገባ ፊት ለፊት እንድታወጣ ነው ኢንካሬጅ ማድረግ። ለምን ብትለኝ እኔ ድሮ ከሀገር ከመውጣቴ በፊት አማኞች ጋር የድሮ አማኞች ጋር ሄደን እንጸልያለን። እግዚአብሔር ምስክሬ ነው የምልህ። እኔ የድሮ ጴንጤዎች የት ሄዱ የድሮ ለወንጌል ዋጋ የከፈሉ እና በደንብ ነው የምከታተልህ። እኔ ይሄንን ለመስጠት ምናምን ሳይሆን እንደዚህ በቤተሰብ ይሄ የእናንተ ነው መግባቴ ሳይሆን አቤላ እዛም ሄደው ስፔሻሊ ተሐድሶች እኔ ፊዋሚት ማሳየት ትችላለሁ። እሺ እዛም ሄደው ተሐድሶች ኦርቶዶክስ ነን እያሉ እያጭበረበሩ ስለሆነ መልእክታችን ሰጪ እኔ አንደርስታንድ አድርገዋለሁ ሀሳብሽን፣ ግን እዚህ ጋር መልእክቱን ይጠልፉታል። ገባሽ? ያልሆነ ገጽታ ይሰጡታል ሀሳባችን። እኛ ደግሞ የምንናገርበት ስፒሪት ሌላ ነው። ምህረት ችግር የለውም። ሶፋኒት አንደርስታንድ አድርግሻለሁ። ምህረት ሰላም አቡና፣ እንዴት ነህ? ሰላም እሺ ብዛ። እኔ ሀሳብ ሳይሆን እዩ ጩፋ ቸርች ሄጄ የደረሰብኝን ለመናገር ነበረ። ትችያለሽ፣ ተናገር። እሺ ማለትም እንትን ነበረ ሻሸመኔ የእሱ ቸርችን የሄድኩት እኔ መሄድ ፈልጌ አይደለም። ሲስተር እንሂድ ብላኝ ሄድኩኝ። ስንሄድ የሚገርም ነገር በጣም ብዙ ሰው የታመመ ሰው ነበረ። ብቻ ያሳዝናል። እዛ ያየሁት ነገር በጣም ነው ልቤን የሰበረኝ። የታመሙ አሉ፣ በጣም በስቃይ ውስጥ ያሉ። ግን የሚገርም ነገር እነዛ የታመሙትን ሰዎች
ወደፊት ለፊት ምናምን እንዴት እንደሚያረጓቸው እነዚህ እንትኖች ማለት በህመማቸው ላይ እየተገፈተሩ አስተናጋጅ እየተገፈተሩ እኔና ሲስተር ማለትም የሆነ እኔ አላቅም ብቻ እነሱ ላይ የሚነበበው እንደዛ አይነት መንፈስ ነው። የሆነ ጥሩ ልብስ ነው የለበስነው እና ከበሩ ጀምሮ ወስደውን ፊት ለፊት ነው ያስቀመጡን። ግን እነዛ የታመሙ ሰዎችን ግን በኢየሱስ ስም በጣም እውነት በጣም ነው ያዘንኩት። በጣም እና በህመም ላይ ህመም ማለት ነው። በቃ በጣም ያሰቋጭ እንትን ይሏቸው ነበረ። ከዛ ፕሮግራም መሪው መድረክ ላይ ወጣ፣ ጸሎት ጀመረ። እሱ የሚናገርበት ቃልና ይሰማል አቤል እና እሱ ይሄ ጸሎት የፕሮግራም መሪው ኦኬ ችግር የለውም። የፕሮግራም መሪው የሚናገረው ቃልና በቃ ጉባኤው ምንም ሳይገባ እየተራገመ ሁሉ አሜን ይላሉ። ጉባኤዎቹ ሁሉም ቆሞ ተነስቷል። የጸሎት ጊዜ ነበረ። እኔ ደግሞ ቁጭ ብያለሁ፣ እንደዚህ ዝም ብዬ ቁጭ ብያለሁ። ከዛን አንዱ በጣም ትልቅ ነው፣ ወፍራም ነው፣ እንደዚህ እየሮጠ መጣና ቆመሽ አትጸልይም አለኝ። ከዛን መቆም ትችያለሽ? አዎ በትክክል መቆም እችላለሁ። ግን ሰውየው እየተናገረ ያለው ቃልና እኔ አሜንም መቆም አልፈልግም። ለዛ ነው ቁጭ ብዬ እያዳመጥኩ እንዴ ቆመሽ አሜን ካላሽ ቆመን እሺ እግዚአብሔርን ቃል ካልተቀበልሽ አስወጣሻለሁ አለኝ። ለምን እንዴ እኔ እኮ አንድ ነገር መንፈስ ቅዱስ ሲገባኝ እኮ ነው አሜን ምለው። እንዴት ነው ሳይገባኝ አሜን ምለው ስል ከዛ ለሁለት ነው አንቆኝ ማለት ነው። ራሴን በር ላይ ነው ያገኘሁትና ብቻ በጣም ከቸርች ታንቀሽ ወጣሽ ማለት ነው። አስወጡሽ? አስወጡኝ። ቆመሽ አሜን ካላሽ አሜንና እልልካ እንደሰው ቃሉ ስለለበሽ መጀመሪያ ፊት ለፊት አስቀመጡሽ። አንቺ ደግሞ ቆሜ አሜን አገኘሽ። ስለዚህ ቀረጻ ታበላሻለሽ። ከዛን አስወጡኝ። ለሁለት ሰው ነው እንደዚህ ይዞኝ ማለት ነው። በር ላይ ነው ራሴን ያገኘሁት መጨረሻ ላይ እና የሆነ ነገር እንኳን ብናገር የዛን ጊዜ ሊመቱኝ ሁሉ ይችሉ ነበር። ለምንድን ምን ያሰበች ነው ግን ሄድሽው አንቺ ስቴጅ እዛች? እኔ ሲጀመር በቃ እኔ ፈልጌ ምናምን አይደለም የሄድኩት። ሲስተር ነች እስቲ እንሂድና ሲስተርን ትንሽ አሟት ነበረ እና ጸሎት እንካፈላለን። እኔ ደግሞ እንደዛ አልመስዬ እውነት እንደዛ ቢመስለኝ እኔ አልሄድም ሲጀመር። ግን ያው ሲስተር ታላቄም ስለሆነች እሺ ብዬ ሄድኩ። ያየሁት ነገር ግን በጣም የሚያሳዝን ነገር ነው እዛ ቸርች ውስጥ የሚደረገው ማለት ነው። እኔ የዛን ቀን ብቻ ነው የሄድኩት። ግን የእውነት በኢየሱስ ስም እንደዛ አይደረግም። በሽተኛዎቹን እንደዛ እያንገላቱ ሰው እንግዲህ የሆነ ጸሎት ፈልጎ እሱ ራሱ ሰውየው ማለት ነው ይመጣል ተብሎ በጠዋት ነው ይመጣል። ኮንፈረንስ ነበረ በነገራችን ላይ እና 4 ሰዓት ነበረ ፕሮግራሙ የሚጀምረው። እሱ የመጣው ስንት ሰዓት ነው? በጣም ብዙ ህዝብ ነበረ ይጠብቁት ነበረ። ከዛ በኢትዮጵያ 9 ሰዓት ከቀኑ 9 ሰዓት ላይ ነው የመጣው። ሲመጣ ማንም እንደዚህ እንኳን ልትነካው ልታየው ራሱ በጣም እንትን ነው። በዚህ ጋርድ ነው በዛ ጋርድ ነው በጣም ታጅቦ ነው እንትን የሚለው ሲገባ ወደ ጉባኤ ማለት ነው። እሱ ሲመጣ በኢየሱስ ስም ሰው እንዴት እንደሚሆን ራሱ ልነግር አልችልም። እና በጣም ነው ያየሁት ነገር በጣም ነው የሚያስጠላው። የእውነት አንድ ይሄ የእግዚአብሔር ስም ከሚጠራበት ቤተክርስቲያን እንደዛንን ነገር እዛ ውስጥ መፈጸሙ በጣም ከባድ ነው። ግርን መሰብሰብ ጤነኛ አብያተ ክርስቲያናት ህብረት ማድረግ አስፈላጊ ነው ብዬ አስባለሁ። አንቺ እንደውም በዚሁ ስለታለፍሽ ደስ ሊልሽ ይገባል። በጣም ብዙ ሰዎች መድኃኒታቸውን ጥለው ሞተዋል። በጣም ብዙ ሰዎች ትንቢት በሚመስል መልክ አጋንንት
ቤታቸውን አፍርሶባቸዋል። በባለትዳር መካከል ማይሆን መልእክት ያመጣሉ እነዚህ ሰዎች። ድንገት ሚስት ሄዳ ከሆነ ባልሽ እንደዚህ እንደዚህ ብሏል ብለው እግዚአብሔር ሊገልጠው እንኳን የማይፈልገውን አንዳንድ ጉዳይ እየገለጡ በእርግጥ ገልጠው አይደለም፣ አጋንንቱ ሹክ ያላቸውን አጋንንት ስለሆነ የሰው ቤት የሰው ትዳር የሰው ሕይወት የሚበጠብጠው አጋንንት ስለሆነ አጋንንት ሁሉ እየተጠቀመባቸው ቤተሰብ ያፈርሳሉ፣ እናትና አባት ይለያሉ፣ ልጆች ያለ አባት ልጆች ያለ እናት እንዲያድጉ ያደርጋሉ። ይህ ሁሉ ነገር የደረሰባቸው ሰዎችም አሉ። ገንዘባቸውን አጥተው ባዷቸውን የቀሩ፣ ሱቃቸውን የዘጉ፣ ትርፍ ያጡ፣ ለእነሱ መገረብ ወይም ለእነሱ መገበር እጣ ፈንታቸው የሆነባቸው ሰዎችም አሉ። አንቺ በትንሹን የተገላገልሽው ለማለት ነው። ቴንኪዩ ሼር ስላደረግሽ። እሺ ተባረክ አቡና። ቴንኪዩ ሲስተር። ታታ ታታ የተለየ ሀሳብ እንዳለክ አስባለሁ። ታሜ ክርስትዬ አራድዬ ልጅ እንዴት ነህ? አለን። አንተ ብቻ ነው የፕሮፋይል ኔምህን ያልቀየርከው። ክርስትዬ አራድዬ ልጅ ራሱ መስራች እና ባለራዕዩ ራሱ ዩዘር ኔም ማለት ነው። ኦፒኒየን ስጥ ብትለኝ አይ ዶንት ኖ ገባህ አይደለ? አይ ዶንት ኖ ግን ካውንስሉ አዝፍስ ጋድ ሄድ እንደ ፖፕ የግድ ኦርጋናይዜሽናል ኢንስቲትዩሽን ስለሆነ እንደውም it's not an association of churches, it's an organization, governmental organization እንደሚባለው ነው ኦርጋናይዝድ የሆነው እንጂ they don't have the final say። በሱ በሚለው ይጭፋ አምነዋለሁ። I mean they can decide who can preach, who cannot preach የሚለውን ነገር ገባ አይደለ? ኢቭን የክርስቶስ ዲሳይፕልስ they had argument ነበራቸው። ይቅርታ ማወራው ለአቡናብና ለአቡና ብቻ ነው፣ ለሰው አይደለም። ላይክ አንደርስታንዲንጉን እንዳገኝ ነው። እና ላይክ ለሁሉም ሰው አልመልስም አልችልም፣ ከስር ኮመንት ለምጽፉት እና የአቡናን ፖይንት ኦፍ ቪው ለመረዳት ነው። እና ፕሮፌቲክ ሚኒስትሪ አምናለሁኝ። ይሄ ስፒሪት እንዲህ ነው ብሎ አውት ኦፍ ሄት መሄዱ ራሱ ባይ ኢትሰልፍ ኢትስ ኖት ኦፍ ጋድ ማለት ነው። ቢብሊክሊ ራይት ነው ሮንግ ነው ብሎ ማስተማሩ ኢት ካን ጊቭስ አስ እንትን ይሰጠናል፣ ግራውንድ ይሰጠናል። ከእግዚአብሔር ቃል ተነስተን ብንሄድበት ቸርች ገብቼ ታነቅኩኝ፣ አስተኙኝ፣ አቆሙኝ፣ ይሄም ኃጢአት ነው። ሚን አቡና ገብቶሃል ልል የፈለግኩት ሀሳቤ እንትን ማቆሚያ ፖይንት እኮ እየጠበቅኩ ነው። ኦኬ ማቆሚያ ፖይንቴ የስ አንደኛ በእንትን ላይ አምናለሁኝ፣ በፕሮፌቲክ ሚኒስትሪ በአዲስ ኪዳን አለ እና ይሄ አደለም ወይም ከእግዚአብሔር አደለም ብሎ ደፍሮ ለመናገር የትኛው አውቶሪቲ ተሰጥቶን ነው ወይስ የትኛው ሬቪሌሽን ተገልጦልን ነው ምንለው? ቱ አ ፖይንት ኢየሱስ ክርስቶስንም ቡኤል ዘቡል አለበት ተብሏል። ገባ አይደለ? ወጣ ያለ ነገር አጋንንት ሲያስወጣ ማለት ነው። እና ወንድሜ እወድሃለሁ። ስለዚህ የሀሳብን መልስ ለመመለስ የመጀመሪያው ነገር ሁላችንም ኃጢአት አለብን አልክ። አልገባኝም እሱ ፖይንት። ስለዩ ጩፋ የግል ውድቀትና ኃጢአት ማንም ሰው እያወራ አይደለም። እዚህ የግል ውድቀትና ኃጢአት ለምሳሌ አሁን ዛሬ ቢዋሽ ስለ ውሸቱ እያወራ አይደለም። ዛሬ ቢዘሙት ስለ ዝሙቱ እያወራ አይደለም። ዛሬ ቢሰርቅ በግሉ ማለት ነው ራሱን ችሎ ቢሰርቅ ስለ ሌብነቱ እያወራውም አይደለም። አሁን እየተወራ ያለው ስለ እግዚአብሔር መንግስት ውስጥ ስላለው ድርሻና ተደራሽነት ነው እየተወራ ያለው። ስለዚህ ጉዳዩ ከግል ድካምና ከግል ኃጢአት ይወጣና የእግዚአብሔር መንግስት ጉዳይ ወደ መሆን ይመጣል። እዚህ ሰውየው እየሰበከ ያለው በኢየሱስ ስም ከመሆኑ ጋር ተያይዞ አገለግለዋለሁ የሚለው ወንጌል ከመሆኑ ጋር ተያይዞ ከዛ በኋላ ደግሞ ወንጌላዊ አማኝ ነኝ ከማለቱ ጋር ተያይዞ የሰውየው ጉዳይ ስለሚመለከተ ነው የምናወራው።
አንደኛው እሱ ነው። ቅድም እንዳልከው አውቶሪቲ ማን ሰጠኝ ብለሃል። ይሄ ነገር ከእግዚአብሔር ነው ከእግዚአብሔር አይደለም የሚለውን የመጀመሪያውም አውቶሪቲ ሰጠን ራሱ እግዚአብሔር። እግዚአብሔር ምን አይነት አውቶሪቲ ነው የሰጠን? የልጅነት መንፈስ የሚባል አውቶሪቲ ነው የሰጠን። ይሄ ደግሞ አውቶሪቲ ምንድን ነው? ሳልቬሽን እና የአንድ ሰው መዳን አለመዳኑ ሳይሆን ምልክ የአንድ ሰው መዳን አለመዳን ጉዳይን በተመለከተ አሁን ዝብያውን አንተን አላውቅም ድናሃል አልዳንክም የሚል ብያኔ አልሰጥም። አንድ አገልጋይ ግን ፍሬውን አይተን ከክርስቶስ ይሁን ከክርስቶስ አይሁን በፍሬያቸው ታውቋቸዋላችሁ ስለሚል ይሄ የኢየሱስ ትምህርት ነው ራሱን ችሎ አይደል? ፍሬያቸው ምንድን ናቸው? አቡናዬ ጀስት ክሊር እናወራለን። ማቴዎስ ወንጌል ምዕራፍ 7 ላይ ኢየሱስ ክርስቶስ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ነጣቂ ተኩላዎች ከሆኑ ተጠበቁ ይላል። ከዛ ምን ማለት ነው እሱ? አቡናዬ እሱ ምን ማለት ነው? አሚን ማለት የበግ ለምድ እኔ አሁን ቃላት በጣም ዲፕ ወስዳቸዋለሁ ማለት ነው። ኢየሱስ ክርስቶስ እንደሱ ሲል የበግ ለምድ ለብሰው ተጠበቁ ሲል ዋትስ ደ አፕሊኬሽን እና ዴፊኒሽኑ ያንተን ትራንስሌሽን ማለት የምታስጨርሰኝ ከሆነ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ በጎቼ ድምፄን ይሰማሉ ይከተሉኝማል አለና አስተማረ። ስለዚህ ኢየሱስ በጎቼ ብሎ ይጠራል። ለምንድነው በጎቼ ብሎ የሚጠራው? ራሱ ኢየሱስ ክርስቶስ ደግሞ በብሉይ ኪዳንም በመዝሙረ ዳዊት ምዕራፍ 23 ላይ እግዚአብሔር ራሱ እረኛዬ ነው ብሎ ዳዊት ጠርቶታል እግዚአብሔር። ስለዚህ በብሉይ ኪዳን እግዚአብሔር እንደ እረኛ ህዝቡን እንደ መንጋ ይመራ ነበረ። ስለዚህ ምሪቱ ከአመራሩ ደግሞ እንዴት ነው? ውሃን ይመርጥላቸዋል፣ የለመለመ መስክ ይመራቸዋል ወይም ያሳድራቸዋል በዕረፍቱ ዘንድ። ስለዚህ እግዚአብሔር የመመለስ የመምከር የማጠንከር ደግሞ ከአውሬ የመጠበቅ ድርሻ እንደነበረው በብሉይ ኪዳን በመዝሙር 123 መረዳት እንችላለን። በመዝሙር 123 ከሰይጣን ማለት ነው። ከሰይጣን ትምህርት፣ ከሰይጣን አምልኮ፣ ከጣዖታት አምልኮ እግዚአብሔር ህዝቡን ይጠብቃል። ከሚበላቸው ከሚያጠፋቸው ይጠብቃቸዋል። ደግሞ ይመግባቸዋል፣ ያጠጣቸዋል፣ ሳልጨርስ እኮ ስለ በግ ለምድ ይመጣል። ስለዚህ ኢየሱስ ክርስቶስ እኔ ምንድን ነኝ አለ? መልካም እረኛ ነኝ አለ። መልካም እረኛ ደግሞ ነፍሱን ስለ በጎቹ ምን ይላል? ያኖራል ወይም ይሰጣል። ቅጥረኛ እረኛ ግን ተኩላ በመጣ ጊዜ ምን ይላል? በጎቹን ጥሎ ስለ ደሞዙ ስለሆነ የሚያሰላው። አሁን አንዳንድ መጋቢ ነን የሚሉ ሰዎች እንደሚያደርጉት ለግል ጥቅም ሐሰተኛ ትምህርትን እንደማይከላከሉ ለግል ፍላጎት ለምቾቶቻቸው በጎቻቸውን ለሐሰት ትምህርትና ልምምድ አሳልፈው እንደሚሰጡ እንደ አንዳንድ እረኞች፣ ቅጥረኛ እረኛ ወይም ዋርድያ ግን ምን ይላል? ጥሎ እግራ ውጭኝ ብሎ ይሮጣል፣ በጎቹን አሳልፎ ማለት ነው። እኔ ግን ነፍሴን ስለ በጎች ያኖራለሁ አለ ኢየሱስ። ይህንን ባወራበት በምዕራፍ 10 ላይ ስለ እረኝነቱ ባወራበት ቁጥር 10 ላይ ሌባው ግን አለ ሊያርድ ሊያጠፋ ሊገል እንጂ ስለሌላ አይመጣም። ማን ነው ሌባው? ሰይጣን ነው። ስለዚህ ሰይጣን የክርስቶስ የሆኑትን በጎቹን ሊነጥቅ ወይም ሊያርድ ሊያጠፋ የሚንቀሳቀስበት ሚሽኑ ምንድነው ስትል፣ ሰይጣን ስጋ ለባሽ አይደለም። ግን ስጋ ለባሽን በመጠቀም ምን ያደርጋል? በሐሰት ትምህርትና በሐሰት ልምምድ ሰዎችን ከእግዚአብሔር መንግስት ያፈልሳል፣ ያደነዝዛል፣ ያስወጣል። ኢየሱስ አሁን ያልከው ግን የአንተ ዴፊኒሽን ነው ወይስ ቢብሊካል ነው? ሌባው ሊያርድ ሊያጠፋ ይመጣል እያለ ሌባው ማንን ነው የሚያርደው የሚለውን እዛው አቡናዬ ዮሐንስ 10 ከ11 እስከ 18 ላይ ኢየሱስ ፐርሰናል ሼፐርድ ነው። የአማኞች የግላቸው እረኛ ነው አይደለም? ከማን ነው የሚጠብቃቸው? I mean, it's obvious. ከማን ነው?
የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ካለ የእግዚአብሔር ቃል ኢየሱስ ክርስቶስ ከጨለማ ከሰይጣን ፐርሰናል እረኛቸው ነው። ከእጁ የሚያወጣ የለም። ላይክ ዴርስ ኖ ፊር ፍርሃት የለም ነው የምልህ። ስለዚህ ከማን ነው የሚጠብቃቸው? ኢየሱስ ክርስቶስ ከሰይጣን ይጠብቃቸዋል፣ ከሞት ይጠብቃቸዋል፣ ወደ ሳልቬሽን ይመራቸዋል። አንድ ኢየሱስ ከያዘህ ደግሞ መቼም አጠፋም። እሱን ቆይ እናወራለን። ስለዚህ ምንድን ነው እያለ ያለው? ኢየሱስ ክርስቶስ እውነት እውነት እላቸዋለሁ እኔ የበጎች በር ነኝ፣ ከእኔ በፊት የመጡ ሁሉ ሌቦች ናቸው፣ ወንበዴዎች ናቸው። ቁጥር 6 ላይ ዳሩ ግን በጎቼ አልሰሟቸውም። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያን ያገኛል አይደል? ከዛ ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ስለሌላ አይመጣምና አይደል? እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነ በጎቹን የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ኢየሱስ መልካም እረኛ እኔ ነኝ፣ ነፍሱን ስለ በጎቹ ያኖራል አለና ሙያተኛ ወይ ዋርድያ የሚባል ጠባቂ እረኛ ግን እግር አውጭኝ ብሎ ይሮጣል አለ። ከምን? ተኩላ ሲመጣ። ስለዚህ ኢየሱስ ተኩላ ሲመጣ እኔ እጠብቃቸዋለሁ አለ። ኢየሱስ የሚጠብቀን እንዴት ነው? አሁን ኢየሱስ የሚጠብቀን እንዴት ነው? ይህንን ኢምፕሊኬሽን ራሱን በመጽሐፍ ቅዱስ ስንፈታው ሐዋርያት ሥራ መጽሐፍ ላይ እንሄዳለን። ጳውሎስ ያስጠነቀቀውና የተናገረውን ማለት ነው እናነሳለን። ጳውሎስ ምን አለ? ስለ እረኝነትና ስለ ተኩላ ምን አለ ጳውሎስ? ምዕራፍ 21 ላይ ሁለተኛ ጴጥሮስ 2:1 ላይ አለ። ሁለተኛ ጴጥሮስ 2:3 ጳውሎስ የተናገረውን የፈለግኩት ማቴዎስ 7:15 አለ። አይ ነው ፖይንትህን በደንብ አግኝቼዋለሁ። ጳውሎስ የተናገረውን የፈለግኩት ኤፌሶን ከተማ ላይ ሄዶ የተናገረውን የፈለግኩት እሱን ነው ማሳየት የፈለግኩት ለአንተ። እሺ ጠቅሶን እስኪ የሚጽፍልኝ ምዕራፍ 20 ነው። ቆይ 21 ላይ ነው እየፈለግኩት ያለሁት። እሺ ቴንክ ዩ። ገላትያ 8-9 ቆይ አይ አግኝቼዋለሁ። አሁን ጽፈውልኛል። ምዕራፍ 20 ምዕራፍ 20 ስንት ላይ ነው? ምዕራፍ 20 ሐዋርያት ሥራ ምዕራፍ 20 እንደዚህ ይላል። ከቁጥር 20 ጀምሮ አነብልሃለሁ። ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በትህትና ሁሉና በእንባ ከአይሁድ ሴራ በደረሰብኝ ፈተና ለጌታ የተገዛችሁ ዘመኑ ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተው ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐ በጌታችን በኢየሱስ ክርስቶስ በማመን ለአይሁድና ለግሪክ ሰዎች የመሰከርኩ በጉባኤ በየቤታችሁ አወራኋችሁ፣ አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳን አላስቀረሁባችሁም። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። ከዚያ የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጬ ከጌታ ከኢየሱስ ክርስቶስ የተቀበልኩት አገልግሎት እርሱም የእግዚአብሔር ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁን እነሆ እኔ
የእግዚአብሔር መንግስት እየሰበኩ በመካከላችሁ የዞርኩ ሁላችሁም ከእንግዲህ ወዲህ ፊቴን እንዳታዩት አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚች ቀን እመሰክራለሁ። የእግዚአብሔር ምስክር ሁሉ ነግሬያቸዋለሁና ምንም አላስቀረውባችሁ። በገዛ ደሙ ይህን ነው ፈልገው ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉ ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች እንዲገቡባችሁ ደቀ መዛሙርትንም ወደኋላቸው ይስቡ ዘንድ ጠማማ ነገር የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ ይላል። አለ እየሰማሁ ነው። ስለዚህ ይህንን ሀሳብ ቁጥር 28 ላይ ያለውን ሀሳብ ለመንጋው የማይራሩ ጨካኝ ተኩሎች እንዲገቡ ደቀ መዛሙርቱም የኢየሱስ የሆኑትን ወደኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ ወደኋላ የሚስቡ ጠማማ ነገርን የሚናገሩ በመካከላችሁ ይመጣሉ። ለመንጋው የራሩ ጨካኞች ናችሁ፣ ለራሳችሁና ለመንጋው ተጠንቀቁ ይላቸዋል። ምኖቹን? ኤጲስቆጶሶችን ወይም መጋቢዎቹን። ይህንን የሚናገረው ሐዋርያው ጳውሎስ ነው። ስለዚህ ስለ ተኩሎቹ ስናስብ ጠማማ ትምህርትን የሚያስተምሩ ጠማማ ልምምድን የሚለማመዱ ደቀ መዛሙርትን ሁሉ ሳይቀሩ ወደኋላ የሚስቡ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ደግሞ ኢየሱስ እንደተናገረው ሊያርድ ሊያጠፋ ሊገል ከሚመጣው ጋር አብረው የሚሰሩ ናቸው ተኩሎቹ ማለት ነው። ስለዚህ ይሄ በሐዋርያት ዘመን የሆነው ማለት ነው። በሐዋርያት ዘመን ጳውሎስ የጻፈው ጳውሎስ ነው የጻፈው እስካሁን ድረስ ያለ እውነት ኖ ጳውሎስ የጻፈው የዛኔ ነው። የእግዚአብሔር ቃል ታይምለስ ትሩዝ አለው። አቡናዬ አሁን ተኩል የለም። አንተ አልከኝ አልወጣኝም። ቆይ የኔን ሀሳብ ስማ። ወይ ብዬ ነው የጠየኩህ አላልኩም። ኖ አይ ሚን ፖይንቴን ስማኝ እንጂ ቃል አፌ ላይ ያላልኩትን ካልክ አንተ ነው ያልከው። ጥያቄ ነው የጠየኩህ እኮ እንዴ። ሰይጣን ምን ይሰራል? ስለዚህ ስቲል እስካሁን ድረስ ሰይጣንም ክፋት ሊሰራ እንደሚተጋው ክርስቲያንም ጽድቅ ለመስራት ይተጋል። ሰይጣንም አለ፣ የውሸት ትምህርትም አለ፣ እውነትም አለ፣ ጽድቅም አለ። ይሄ አያከራክር። መንጋውን ማስጠንቀቅ መንጋው አንድ ክርስቲያን የእግዚአብሔርን ቃል ዴይሊ ማንበብ መጸለይ የመጀመሪያው ፕራክቲስ ሆኖ በህይወቱ መለማመድ ኤቭሪዴይ ይሄንን መለማመድ ትቶ ክሪቲክ ወጥቶ ክሪቲክ እና ይሄ ሰው ትክክል ነው ይሄ ሰው ትክክል አይደለም የሚለውን እኔም ፖይንቴን በደንብ አግኝ። I'm not opposing you, I'm not with him, I'm not with you ከማንም ጋር እየተቃወምከኝ ግን ከእሱም ኦፖዚት አይደለም ከኔም ኦፖዚት አይደለም። ምንድን አይደለሁም። እኔ ከክርስቶስ ጋር ነኝ። ለምን? በእግዚአብሔር መታወቅ ነው። ክርስቶስን ትምህርት ተከታተል። ኢየሱስ ጠብቁ አይዱ አሁን ስለ አቡናዬ ላይክ ፍቅር ከሌለው ኤቭሪቲንግ የምናደርገው ፍቅር ምንድን ነው? ፍቅር ምንድን ነው? ፍቅር ኢየሱስ ክርስቶስ ነው። It's not a feeling, it's not an idea. ኢየሱስ ክርስቶስ ፍቅር ከሆነ አሁን ቆይ አስጨርሰኛ አቡናዬ ፍቅር ከሆነ ዮሐንስ ወንጌል ምዕራፍ 2 ላይ ሸቃጮችን መሸቀጫቸውን ገለባብጦ ጅራፍ ገምዶ ኢየሱስ ነው ይችላል። ቢካዝ ኢየሱስ ስለሆነ ግን ያን ስልጣን ደግሞ ለአንተና ለእኔ ከፍቅር ጎሎ ነው። ፍቅር ከፍቅር ጎሎ ነው የገለባበጠው። the art of conversation መዋደድና ማውራት ከሌለብን አንተ ብቻ ጥያቄን ስማ። ፍቅር ከፍቅር ጎሎ ነው ወይ? ቆይ የመጀመሪያውን እየመለስኩልህ ሁለተኛ አልችልም። አንደኛውን ሳልጨርስ ትዕግስት ኢየሱስ ነው እኮ አልከኝ። ያን ኢየሱስ ፍቅር እንዴት እንደሆነ ደግሞ ዲፋይን ላደርግልህ እሱን አልጠየቅኩህም። አየህ እኔ ፍቅር ምንድን ነው አልኩ። ፍቅር ኢየሱስ ነው አልከኝ። በቃ ተስማሙ። ምንም ችግር የለውም እሱ። ስለዚህ ያ ከሆነ ደግሞ እኔ ፐርሰናሊ ኢየሱስ ታዲያ ፍቅር ነው ስትለኝ ኢየሱስ ፍቅር ከሆነ የዮሐንስ ወንጌል ምዕራፍ 2 ላይ
ሸቃጮችን እና የቤተ መቅደስን ንግድ የያዙትን ሰዎች ከገለባበጠ ስለ እሱ ይችላል አልከኝ እኮ። እሱ ድርጊታቸውን ነው እንጂ የተቃወመው ሰዎቹን ወዷቸዋል። እሱ የሚችል ከሆነ እሱ ጌታ ከሆነ እሱ ያንን ካደረገ ፐርሰናል ሄት የለውም። አሁን ፐርሰናል ሄት እና ዴፎርሜሽን የሚባል ነገር አለ። ዴፎርሜሽን ማለት ፐርሰናል ሄት እዚህ ጋር ማንም ሰው የለውም። ለማንም አንተ ነህ ያልከው። ዩዝ እያረኩ ሳይሆን ብትሰማኝ ልስማ እኔ ልስማ አሰማም። አንተ ራስህ ከገባ ጀምሮ እንደው ጠይቀኝ ራሱ ለአብራራልህ በትክክል። ይቅርታ ይኸው አሁን እሰማሃለሁ። ለመረዳት አትፈልግም። ጥያቄን መልስልኝ። ፍቅር ኢየሱስ ነው ብለኸኛል። ኢየሱስ ነው ካልከኝ ያ ፍቅር አልባ ነው ወይ? ሲቆጣ ያ ፍቅር ጅራፍ ሲገምድ ፍቅር አልባነት ነው ወይ? ጮክ ብሎ ሲያወራ የአባቴ ቤት እያለ ተቆጥቶ ሲያወራ ፍቅር ከፍቅር ጎሎ ነው ወይ? መልስልኝ። የእግዚአብሔር ፍቅር ወይ የኢየሱስ ክርስቶስ ፍቅር ጽድቅ ነው። ለዚህ ነው እግዚአብሔር ኃጢአትህን አይቶ ስለሚወድቅ አያልፍህም። ኮንሲኮንስ አለው። ግን ኮንሲኮንስህን ኢየሱስ ክርስቶስ ለኃጢአቴ ሞቶ ኮንሲኮንሱን ከፈለልኝ። ፓኒሽመንቱን ግን ወስዷል። አይቶ ሊያልፈው ይችል ነበር። ያልተጠየቀውን የመለስክልኝ ፍቅር ሰማ ግን ዳይሬክትሊ እየመለስኩልን ነው አይደለም። ፍቅር ከፍቅር ጎሏል። እየተቆጣ ነው ኢየሱስ። ቆጣ ብሎ ማውራት ከፍቅር መጉደል ነው ወይ? በቃ ካልሆነ እዚህ ጋር በፍቅር አድርገው ምናምን የምትለኝ ጉዳይ የለም ማለት ነው። ግን መንፈሱን መርምረህ እንዳገኘኸው ከእግዚአብሔር አይደለም ከአጋንንት ስራ ነው ማለት አይከብድም? አይከብድም። አንተ የከበደ ምናልባት መንፈሳዊ ስላልሆንክ ይሆናል፣ በአንተ አመለካከት ይሆናል። እኔ ሜቢ አላደግኩም ይሆናል። እግዚአብሔር ያሳድገኝ። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ አንድ ቃል ሐዋርያው ዮሐንስ ይናገራል። ምናልባት እሱ ቃል ካከመን ማንበብ ጥሩ ነው። የእግዚአብሔርን ቃል ስለ ሐሰተኞች የተጻፈ ነው። ስለዚህ እንደዚህ ይላል፣ ወዳጆች ሆይ ቁጥር 1 ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙ ሐሰተኛ ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚያ ታውቃላችሁ። አንድ ጥያቄ እዚህ ጋር ልጠይቅህ። ከእግዚአብሔር ቃል አንጻር ወጣ እንዲህ ሰውዬው ወጥቷል። እሺ እና ልሳብህ ስልክ ገብቶብን ችግር የለውም። በቃ ካልተመቸ ለማንኛውም እንኳን ደህና መጣችሁ። መሰረት፣ ኤሊያና፣ ቤኪ፣ ሜርሲ ሰላምና ጸጋ ይብዛል። አቡዬ እንዴት አመሸ? ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ነህ? አለው ጌታ ይመስገን። ለእነዚህ ሰዎች እኮ በማንኪያ ብታጎርሱ ራሱ የሚገባ አይመስልም እና በርታ ወንድማችን። በጉልኮስ ንቁብ ነው። በስሪንጅ ብትልም የሚገባ አይመስልም እና አይናፍቶ ነው የሚከራከሩ። ጌታ ይግለጥላቸው። ምን ታደርጋለህ? ምን መሰለህ ከፍሬያቸው ታውቋቸዋላችሁ የሚለው ራሱ እዛው ፍሬው ተዘርዝሮ ያለበት መጽሐፍ ነው። እንግዲህ ማቴዎስ ምዕራፍ 7 እና አንድ ሐሰተኛ ማለት ስልጣን የለኝም የሚል ጴንጤ እንግዲህ ምን አይነት ጴንጤ እንደሆነ ጌታ ነው የሚያውቀው። እንዴ በደንብ ስልጣን አለ። መንፈስን ሁሉ አትመኑ፣ መንፈስን ሁሉ መርምሩ፣ መናፍስት ከእግዚአብሔር እንደሆኑና እንዳልሆኑ መርምሩ እያለ መጽሐፍ ቅዱስ መመርመር ትችላለህ። መመርመሪያው ደግሞ አንዱ የልጅነት መንፈስ ነው የተቀበልነው አይደል? እኛ ግን አባ አባት ብለን የምንጠራበት የልጅነት መንፈስ አለ። ያ መንፈስ
የእግዚአብሔር ልጅ መሆናችንን ከመንፈሱ ጋር ይመሰክርልናል። ምስክርነት ራሱ የመጀመሪያ የእግዚአብሔር ልጅነት እኮ ምስክርነት የሰጠን መንፈሱ እኮ ነው ከመንፈሳችን ጋር አይደል? ይህንን ምስክርነት የሰጠን ያው መንፈስ ደግሞ አይደል በመጽሐፍ ቅዱስ ትምህርት በወንጌል እውነትና ሐሰትን ከመንፈስ ቅዱስ ጋር መለየት እንችላለን። ይህንን ጥለን አይደለም። ይህንን ጥለን በደመ ነፍሳችን ቆሌያችን ያልወደደውን ሰውዬ ይህ ሰውዬ ከእግዚአብሔር አይደለም ብለን ከግል ጥላቻችን ተነስተን ሀሳብ እንድንሰጥበት አይደለም። መጽሐፍ ቅዱስ ግን ብርሃን ነው፣ መስታወት ነው፣ መመርመሪያችን ነው፣ ቱንቢያችን ነው፣ ልኬታችን ነው። አለቀ። ልክ ነው ማርክ፣ ልክ ነው። እና እኔ በጣም በቃ በዚህ ጉዳይ ላይ በጣም ተራ ጉዳይ እዩ ጩፋ ከእግዚአብሔር አለመሆኑን ማወቅ በጣም ተራ ጉዳይ። በጣም የተሸወዳችሁ ሰዎች ትደንቁኛላችሁ። ግን ሰውየው ብቻውን አይደለም፣ ከጀርባው ሌላ መንፈስ ስላለ ያ መንፈስ ሰዎችን ቢያታልል አይገርመኝ እና እንደዛ ዛሬ ስለ ሐሰተኛ ምስክርነቶች ልንገራችሁ። በእርግጥ በተለያየ መድረኮች ላይ በክፍያ የሚመሰከሩ ሐሰተኛ ምስክሮች እንዳሉ የታወቀ ነው። ከዊልቸር ተከራይተው ተፈውሰናል፣ እግራችን ተፈውሷል ከሚሉ የአይነ ስውራን መንገድ መሄጃ ስቲክ ይዘው አይናችን ድኗል ብለው እንደ እውር አክት የሚያደርጉ ከተማ ላይ እዚህ ናይጄሪያ ውስጥ ይመስለኛል እጇን እንደዚህ ወደ ውስጥ መክተት የምትችል 5 እና 6 ቸርች ውስጥ ሄዳ የተፈወሰች እጇ እንደዚህ ይሰበሰባል። የሴትዮዋች ይህንን ቪዲዮ ታውቁታላችሁ። ቤኪ ታውቃታለች። እጇ ይሰበሰባል ልክ እንደዚህ ከእጀ ሰላላነት አይደል? ብዙ ጊዜ እንትን እላለሁ። ታዋቂ ናት በጣም 4 ምናምን ቸርች ውስጥ ሄዳ በጣም ትታወቃለች። ሚዲያ ላይ ሁላ እንትን ትላለች። አለች። እነዚህ ሰዎች አቡዬ አንድ ሀሳብ እኔ መናገር የሚፈልገው ልባቸውን ኦልሬዲ ዘግተዋል። ኢየሱስ ክርስቶስ እነሱ ጋር እንደሌለ አድርጎ ስለሚቆጥሩ ወይ እዩ ጩፋ ጋር ወይ የሆነ አዳራሽ ሄዶ ጸሎታቸውን ወደ እዩ ጩፋ ካላቀረቡ እግዚአብሔር እንደማይሰማ አድርጎ የቆጠሩ ህዝብ ነው እንጂ ይሄ እግዚአብሔር የትም ሆነ ጓዳ ውስጥ ሆነ ጸሎት ሲጸልይ የሚሰማ አምላክ ነው። እና አንዳንድ ሰዎች እኔ እዩ ጋር ሄጄ ነው የተፈወስኩት እና እኔ እዛ የማንን የነ ጆጭሮ ጋር እንደዛ አይነት አዳራሽ ሄጄ ነው የተፈወስኩ ብሎ የእግዚአብሔርን ማዳን የእግዚአብሔርን የኢየሱስ ክርስቶስን ደም ለመሸፈን የሚራሮጡት ነገር ነው እንጂ ይሄ ልባቸው ታውሮ ነው። ቅድም እንዳልከው በሱ ጀርባ ያለው ሰይጣን የአጋንንት መንፈስ ነው እንጂ ይህንን ህዝብ እያወራ ያለው ይሄ የተገለጠ ነገር ነው። እኔ እንዴት ወደ እግዚአብሔር ጸልዬ እግዚአብሔር ይህንን ጸሎት የማይሰማ ምክንያት ምንድን ነው? ልጁ እኮ ነኝ። የእግዚአብሔር ልጅ ስለሆን ይሰማል የኔን ጸሎት። አንድ ግለሰብ ጋር ስላጸለው አይደለም። ስለዚህ ብትነቁ ይሻላል። እና አቤላ ማንም እዚህ ጋር መጥቶ በቃ ጊዜ እያለ ነው እንትን ብለውና እቺ በጣም ታዋቂ በ4-5 ቸርች ሄደ የተፈወሰች ይሆናት አፍሪካ ውስጥ የሆነ ጋና ይሁን የሆነ ሀገር ውስጥ ላሳያችሁ። እቺን ሴት ድምፁን ልቀንሰው፣ በጣም ይቀውጠው። እጇን ተመልከቱት።
ያው እጇን እዩት። እቺን ሴትዮ ተመልክታችኋታል። እጇ ምን ያህል የተሰበሰበ የተጋገረ እንደነበረ እና ኢሚዲየትሊ እንዴት እየተፈታ ሄዶ እንደተዘረጋ አይታችሁታል። በጣም ፈውሱ እውነተኛ ነው የሚመስለው። ይቺ ፈውስ ግን እንትን ናት። እቺ ሴትዮ ግን የኪራይ ተፈዋሽ ናት። የሚያታ የምትሉ ሰዎች ይችት ይኸው እጇን አያችኋት? ይሄነች ይህች ተፈቶ መጨረሻ ላይ ወርዶ እንዴት እንደሚ በአጭሩ ይሄ ነው። ሌላ ቦታ ላሳያችሁ። ይህችን ሴት ፈልግ። ይህቹ ሴት ሌላ ቸርች ውስጥ ሄዳ እየተከፈላት ፈውስ ትፈወሳለች። ደጋግማ እጇን እየሰበሰበች ማለት ነው። ሰርች እያረኳል። ከዚህ በፊት አይቻት ስለነበር ያገኛታል። እስከዛ ኤልያን ሀሳብ ስጪኝ። እስከዛ ካለሽ ሜላይ እንዴት ናቸው? ታለንት አላት ብቻ። ኤልያን አይለሽ አለኝ። አሰማም አቤላ ዘመዴ እንዴት ነህ? አሁን መጣሽ? እኔ እኮ ያ ታታ ቢባለው ሰው ጥያቄ ይጠቋ ነበር የገባሁት ሁሉ ማለት መጽሐፍ ቅዱስ አንብበ ከዛ እሱ ጳውሎስ በዛ ዘመን ላሉ ሰዎች ነው የጻፈው ካለ ቆሮንቶስንም እኮ ለዛ ዘመን ነው፣ ሮሜንም ለዛ ዘመን ነው፣ ኤፌሶንም ለዛ ዘመን ነውና በጌታ ነው ወይ ሰውየው የትኛውን ሊቀበል ነው ብዬ ነው። እና ከዘፍጥረት እስከ ራዕይ እንዴት ነው? ዮሐንስ ራዕይን ብቻ ነው ትንሽ አሁን ያው ብዙ ፊውቸር ያለው ትንሽ ዮሐንስ ራዕይ ዳንኤል እና ሕዝቅኤል አካባቢ ብቻ ነው እኛ የሚመለከተን ማለት ነው። ሌላው ነገር በሙሉ በዛ ዘመን ላሉ ሰዎች ከሆነ ክርስቲያን ናቸው ወይ ሰዎቹ ራሳቸው በጌታ ናቸው ወይ የሚለው ነገር በጣም አሳሳቢ ደረጃ ደርሷልና ኤኒዌይስ የሚያስቅ ነገር ነው የምትሰማው። የሚገርም ነው ግን ያው የሚያሳዝን ነው። ኢናደር ሄንድ በጣም ያሳዝናል። ዲፕሎማቲክ በሆነ መንገድ አልቃወምም እቃወማለሁ ምናምን ሲጀምር ክርስቲያኑ ለሶስት መንገድ ላይ መቆማችን ነው። ወይ የክፉን ስራ ትቃወማለህ
ወይ ደግሞ በዛ ስራ ላይ ትሆናለህ። አራዳ መስሎ ክርስትና እኮ በቃ አሁን እኮ እየተባንንበት መጥቷል። ፒክ ዋን፣ ወይ በጌታ ትሆናለህ ወይ ትደግፋለህ ወይ አትደግፍም። እና ሌላ የገረመኝ አሁን አንዳንድ ሰዎች ሲሰጡ ሀሳብ እያየው ነበረና አንድ እዩ ጩፋ በቃ ሀገሩን አርበደበደው ምናምን ብለው በጣም ፕራውድ ሲሆኑ በአንዳንድ ነገር ላይ አይ ዋዝ ወንደሪንግ ላይክ ማለት ክርስቲያን ሆኖ ሰው በራሱ ስሙ በተደጋጋሚ መነሳቱ ቢግ ዲል መሆኑ በራሱ እንዴት ነው ማለት የሆነ ዘመን ላይ እኮ ሂትለርም ስሙ ተደጋግሞ ተነስቷል። ስቲል ታሪክ ያረሳው ስቲል እኛ የተማርነው ታሪክ ነውና ሶ ሂትለርም ጀግና ነው ማለት ነው፣ አርበደበደ ማለት ነው። እና አንዳንድ ጊዜ ላይክ ስማቸው በመነሳቱ በጣም ደጋግሜ በቃ አየሩን ያስኩት ምና ይሄ ፕራውድ የሚያደርጋ አየሩን የያዙ ብዙ ክፉ ስራ የሰሩ ሰዎች አልፈዋል በዚህ ምድር ላይ ታሪክ ያረሳቸው። እና አየሩን ያስክበት ምክንያት ነው ሊያሳስብ የሚገባው እንጂ ደጋግመ መነሳት፣ ደጋግመ መጠራት፣ ሌባ ተብሎ መጠራት፣ አጭበርባሪ ተብሎ መጠራት፣ ዘይት ሻጭ ተብሎ መጠራት እንዴት ፕራውድ ያደርገዋል ትውልድ? ይሄንን በዚህ መነሳት በጣም ብዙ ነገስታት ተነስተዋል እኮ በዚህ ምድር ላይ በጣም ብዙ አስቀያሚ ሰዎች አሉ በዚህ ምድር ላይ። የሆነ ጊዜ ላይ ሚዲያን ልጁን ደፈረ ተብሎ ሙሉ ሚዲያን ያጥለቀለቀ ሰዎች አሉ በውጭ ዓለም ላይ ዜና ከበር የሚያደርጋቸው በቃ በጣም የሚደብር ሰው። አሁን ይሄ ሰው አየሩን ያዝ አንድ ይሄ ሰው ዓለም አርበደበደ ልንል ነው ማለት ወዴት ነው የምንሄደው? እኛ ክርስቲያኖች ነን። የሚነገርብን አየሩን ከያዝንም ከተወራብንም የጽድቅ ስራ ይወራብን፣ የቅድስና ስራ ይወራብን፣ ለጌታ ብለን መጀገናችን ይወራብን፣ ዓለምን መካዳችን ይወራብን፣ ኢየሱስን ሸተን ይወራብን። ዘይት ሸጥን ተብሎ ተወርቶብን ፕራውድ እንሆናለን እንዴ? አጭበርብረሃል ተብሎ ተነስቶ ስማችን በዚህ ፕራውድ እንሆናለን እንዴ? እና እዩ ጩፋም ሆነ ማንም እኔ ፐርሰናሊ አሁን በዚህ ዘመን ላይ እንትና ብዬ የምለው ፖይንት ማደርገው ሰው የለም። ምክንያቱም ብዙ ነገሩ ስለተደበላለቀ ማለት ነው። ግን ያን ያህል የዩ ጩፋም ሳይድ ይዛችሁ በጣም የምታራግቡ ሰዎችም ፕራውድ የሚያደርግ ነገር አይደለም። ደርዝነትን ይሄ የቤተክርስቲያንን አንገት የሚያስደፋ ትውልድን የሚያስደፋ በጣም የሚያሳዝን መጽሐፍ ቅዱስን አንብቡ በተለያየ ከኮንቴክስት ውጭ ዘበነ እንኳን በማይረዳበት መልክ በእውነት አሁን ሐዋርያት ስራን የገለጸበትን ዘበነን ተርጉም ብንል እንኳን ጳውሎስ የታጀበው በዚህ ሪዝን ብሎ ማያወራውን አይነት አስተሳሰብ በነበረበት እይታ እያየን ያን ያክል በጣም ፕራውድ ሆነን የምናወራበት ዘመን ነው ብዬ አላስብም። ክርስቲያን የሆነ እግዚአብሔርን ቃል የሚያነብ ትውልድ ካለ በዚህ ዘመን ራሱን ያስመልጥ፣ ይሽሽ፣ ይጸልይ። ሐሰተኛ ማለት አልችልም አቅም የለኝም ካልክ ራስህን ከመንፈስ ቅዱስ ጋር ቼክ አድርግ። ሄቨን ዲስኮኔክት አድርገሃል ማለት ነው። ግባ ወደ ጓዳ ጸልይ። እና አቡናዬ ትንሽ ከባድ ነገር ነው የሚሰነዘረውና ግን ያው እግዚአብሔር ይህንን ትውልድ አይረሳም፣ አይተውም። ተስፋዬ ሰፊ ነው። እግዚአብሔር አዲስ ትውልድን እንደሚያነሳ አምናለሁ። የጨከነ ትውልድ እንደሚያነሳ አምናለሁ። የጀገነ ትውልድ እግዚአብሔር እንዳለው አምናለሁ። ሴት ልጆች፣ ወጣት ልጆች እንደሚነሱ አምናለሁ። ላይ ቁጭ ብሎ ለሚያፍሩት አይ ካን ፊል ኢት ላይክ ትንንሽ ልጆች ተነስተው ወጣት ልጆች ተነስተው አባቶች እጃቸውን እንዳይዙ እንዳያፍሩ ዛሬ ሳይመሽ እነሱን ፈጥነው ቢቀላቀሉ ጥሩ ነው። እምቢን ብንቀላቀል ያዋጣናል። ማንም ጩፋም ሆነ ማንም የአንድ ወር የቤት ኪራይ አይከፍልልህም። ግን በጽድቅ በቅድስና ለእግዚአብሔር ብትኖርለት ጋራንቲም ዋራንቲም የሆነ ህይወት ነው የምትኖረው እና ጌታ ያዋጣናል። እሱንም ያዋጣል እንጂ ለሆነ ሰው ሳይድ ይዞ በዚህ ልክ ገትረን መከራከር በጣም ነው የሚገርመው። ጥያቄ ካለ አለውኛ በላይ እህታችንን እየፈለግኳት እኮ እቺ እህታችን ያቺ በየቸርቹ አፍሪካ ሀገር ተገስታ ብትፈው አገኘሁት እኮ አቤላይ አሁን ኢትዮጵያም ገብቶ ማርያም አገኘሁት ትላለች። ዕቃ ስታገኝና እስቲ
እቺ ታገኘዋት እቺ ቅድም አስፋልት ላይ ያያችኋት ሴትዮ እጇን ያው እቺ ሌላ ቸርች ሄዳ ደግሞ ተከፍላት ስሜ መንግስቱ በለጠ ይባላለሁ። የትውልድ ሀገሬ ወደ ወላይታ ዞን ይሁና ፋንጎ የሚባል ወረዳ ነው። ነቢዩ እዩ ጩፋ ቸርች ሻሸመኔ በ12 መስከረም 12 በተደረገው ላይ 5 ሚሊዮን አጋንንት እንደወጣልኝ አምስት ሚሊዮን ኦኬ ነብዩን ግደል ተብላችሁ ነው የመጣው። ሁለት ሰዎች መጥቶ አነጋገሩ። አንደኛው የራሱ የእዩ ጩፋ ወንድም ይሄ ምስኪን ሰው 5 ሚሊዮን አጋንንት እንዳለበት እንዲተውን እዩ ጩፋ ጋር ሄዶ ሶሪያን እንደሚያፈርስ ሶሪያን ሊያፈራርሱ እንደወጡ አይነት ነገር ትንቢት ሄዶ ተናግሮ እዩ ጩፋ ግን በቃ አላሰራ እንዳላቸው የመናፍስቱን ስራ ማለት ነው እንዳላቸው ተናግረው ከዛ ትንሽ ሳይቆይ ቪዲዮ ተሰርቶለት ይቅርታ ጠየቀ። በሚያሳዝን ሁኔታ ይቅርታ ጠየቀ። ቤተክርስቲያኗንና የእግዚአብሔር ሰው ነብይ የተባለው ይሄው ዶክመንታሪ ተሰራ። ሌሎች ሰዎች ከፍለው ነው የዩ ጩፋን ስም አጥፋ ተብዬ ምናምን ብሎ ይቅርታ ጠየቀ። ለምን በወታደሮች አስቀጥቅጠውት ማለት ነው። በዚህም መሰረት አለው ይሰማል እና ይቅርታ የጠየቀበት መንግስቱ በለጠ የተባለውን ግለሰብ በሕግ አግባብ እንዲጠየቅ እንደምታደርግ የተገለጸ ሲሆን ይህ ግለሰብ ዳግም ጥቅምት 17 2011 ዓ.ም በወላይታ ሶዶ ከተማ ፉንዱኒያ ሜዳ ላይ በመገኘት ከጥቅምት 16 እስከ 18 2011 ዓ.ም የሚኖረውን ክሩሴድን ለማበላሸት ሆን ተብሎ እንደተደረገና የቤተ ክርስቲያኗንና የእግዚአብሔር ሰው ነቢይ እዩ ጩፋን ስም ለማጥፋት እንደሆነ በመናገር ቤተ ክርስቲያኗንና የእግዚአብሔር ሰው ነቢይ እዩንና ቅዱሳንን ይቅርታ የጠየቀ ሲሆን እንዳስቀጠቀጠው አይተካል ይለኛል። ይኸው ይቅርታ ሲጠይቀው ቪዲዮ የተሰራው እነዚህ እዩ ጩፋ ጋር የነበሩ እነዚህ ወታደሮች የለበሱት ልብስ እንኳን ለእረፍት ሄደው የለበሱት እና ከግዳጅ ውጪ የቀይ ቦኔት ለባሾች አይደሉም ወይም ኮማንዶች አይደሉም። ግን ኮማንዶ እንደሆኑ ሪያክት አድርገው ይኸው ይቅርታ የሚያስጠይቁት እሱ እዚህ ጋር ነው ያለው።
ይሄ የፖሊሶቹ ቢሮ ነው። እነዚህ ሁለት ወታደሮች ይዘውት ነው በለጠን። ከዛ አደባባይ ላይ ይቅርታ እንዲጠይቀው አደረጉ። ስለዚህ ምን አደረገ መከላከያ? ምን አይነት መግለጫ ሰጠ? በእነዚህ ሰዎች ዙሪያ ማለት ነው። እነዚህ ናቸው መከላከያ ሰራዊት መስለው። ይህንን ልብስ ተመልከቱት። ያደረገው ልብስ ተመልክታችሁታል። እዚህ ጋር ዶክመንታሪውን ሲሰሩ የለበሰው ልብስ ይህንኑ ልብስን የለበሰው እዚህ ጋር እያስጨነቁት፣ ነፍሱን እያስጨነቁት። ታዲያ ይቅርታ የጠየቀበት ምክንያት ምንድን ነው? ይህን ዜና ተመልከቱት። እዩ ጩፋ ምን አይነት ወታደሮችን መድቦ እንዳሰራ ስሙ። ዜናው በአዋሳ አንድ ሃይማኖታዊ ስነስርዓት ላይ መለዮ ለብሰው ሰባኪውን ያጀቡት የመከላከያ ሰራዊት አባላት በቁጥጥር ስር ዋሉ። የመከላከያ ከፍተኛ የቶቹ መከላከያ ሰራዊቶች ናቸው በቁጥጥር ስር የዋሉት? እዩ ጩፋን ያጀቡት መከላከያ ሰራዊቶች በቁጥጥር ስር ዋሉ። ለምንድን ነው በቁጥጥር ስር የሚውሉት? በለጠ የተባለውን ሰውዬ ለማሰር፣ በለጠ የተባለውን ሰውዬ ለማስጨነቅ ከእዩ ጩፋ ወሮታ ተቀብለው ህገ መንግስቱም የለበሱትም ዩኒፎርም በማይጠይቃቸው መንገድ ያለ አግባብ ስራ ስለሰሩ ምን አደረጉ? ታሰሩ። በመጨረሻም በአዋሳ አንድ ሃይማኖታዊ ስነስርዓት ላይ መለዮ ለብሰው ሰባኪውን ያጀቡት የመከላከያ ሰራዊት አባላት በቁጥጥር ስር ዋሉ። የመከላከያ ከፍተኛ ባለስልጣን የሆኑት ሜጀር ጀነራል መሐመድ ተሰማ ለመከላከያ ቴሌቪዥን በሰጡት መግለጫ ግለሰቦቹ የሰራዊቱን መተዳደሪያ ደንብ ጥሰው በመገኘታቸው መታሰራቸውን ይፋ አድርገዋል። ሁለቱ ግለሰቦቹ የሰራዊቱን መተዳደሪያ ደንብ ጥሰው በመገኘታቸው ለምን? መለዮውን ከዛስ ዩኒፎርሙን ለራሳቸው ጥቅም ስለዋሉት ማለት ነው፣ ለሀገር ጥቅም ሳይሆን። ስለዚህ ሰውየው እነዛ መለዮ የለበሱ ሰዎች መካከል ገብቶ ይቅርታ የጠየቀበት ምክንያት ተደብድቦ ተጨንቆ ተጠቦ መሆኑን ለማወቅ ይሄ ዜና ብቻ ምስክር ነው። አባላት ቀይ መለዮ ያጠለቁ ቢሆንም የኮማንዶ አባላት ያሉ በህገወጥ መለዮን ያጠለቁ መሆናቸውን አብራርቷል። ወታደሮቹ ለእረፍት ወደ ቤተሰቦቻቸው በሄዱበት ወቅት ድርጊቱን መፈጸማቸው ተመልክቷል። በአዋሳ በተካሄደው ስነስርዓት ላይ ሰባኪው እዩ ጩፋ ማጭበርበር ፈጽመዋል በማለት በሌላ መድረክ የተናገረ ሰው ተይዞ ሲገባ የሚያሳይ ቪዲዮ ላይ ተጠቃሚዎች ይወጣሉ። ሰባኪው እዩ ጩፋ ማጭበርበርን ፈጽሟል ብሎ የተናገረው ሰውዬ ተይዞ ሲገባ የሚያሳይ ቪዲዮ። ይህን ስሙ፣ እስኪ ስሙ፣ ጆሮቻችሁን ክፈቱ። እዩ ጩፋ ዘንድሮ አይደለም ማጭበርበር የጀመረ። ይሄ ከ5 ዓመት በፊት የተፈጸመ ታሪክ ነው ማለት በሌላ መድረክ የተናገረ ሰው ተይዞ ሲገባ የሚያሳይ ቪዲዮ ላይ ተጠቃሚዎች ወታደሮች በአጃቢነት ተገኝተዋል። በቅርቡ ሐዋሳ ላይ በነበረው የእምነት ተቋም ውስጥ ተሳትፈዋል ተብለው የተነገሩን የሰራዊት አባላቶች የቪዲዮ ክሊፑንም ለማየት እንደሞከር ነው በፋርዘር ማንነታቸውን ለማጣራት ተሞክሯል። ሁለቱ አክቲቭ የሰራዊት አባላት መሆናቸውን አረጋግጠናል። የሰራዊት አባላቶቹ ለአገር ቤት ፍቃድ ወደ ቤተሰብ ሄደው እዛ አካባቢ በረፍት ጊዜ ላይ እንዳሉ ወደዛ የእምነት ተቋም ሄደው የሰራዊቱን ዩኒፎርም ለብሰው በዛ መድረክ ላይ ተገኝተዋል። እዛ ቦታ ላይ የተገኙት የሰራዊት አባላት ሁለቱ ኮማንዶም አይደሉም፣ የኮማንዶ አባልም አይደሉም። ቢሮ ሲያስጨንቁት ነበረ። ቅድም ያያችሁት ቪዲዮ ላይ ቢሮ ሲያስጨንቁት ነበረ። ከዛ ይዘውት መጥተው መድረክ ላይ ያቆሙት። ይህንን ምን ስላደረገ 5 ሚሊዮን አጋንንት አለብኝ ብሎ ድራማ እንዲሰራ እዩ ጩፋ ገንዘብ ከፍሎ አስተውኖት ስለነበር ገንዘብ ከፍሎ አነጋግረው ነው እንጂ 5 ሚሊዮን አጋንንት አልነበረብኝም ስላለ የስታፍ እና የእግረኛ ስራ ውስጥ የተሳተፉ የሰራዊት አባላት ናቸው። ስለዚህ የለበሱትም ቀይ መለዮ በመሰረቱ በፕሮፌሽኑ ሰልጥነው የተሰጣቸው አይደለም። ስለዚህ የኮማንዶ አባሎች አይደሉም። ከቤተ መንግስቱ የነበረው የዲስፕሊን ጥሰት ጋር የሚያያይዘው አይደለም። እነዛኞቹ ራሱን የቻለ ዩኒት ነው። ለምን እንደዛ እንዳደረጉ ስህተት መሆኑን ከአሰራር አንጻር የህግ ጥሰት መሆኑ አምነውበት ለኢትዮጵያ ሕዝብ ለተቋሙ ይቅርታ ጠይቀዋል። በተቋማችን አሰራር መሰረት ስለዚህ እዚህ ጋር የተመለከታችሁት 5 ሚሊዮን አጋንንት አለብኝ የሚለው
ከሶሪያ ወደ ኢትዮጵያ መጣ። ኢትዮጵያንን በደንብ እንመተን ከለከልከን። እንደ ሶሪያ ልንበታተን ነበር። እንደ ሶሪያ ኢትዮጵያ ልንበታተናን ነበር፣ አንተ ከለከልከን እያለን ቢላ ይዞ 5 ሚሊዮን አጋንንት እንዳለበት ይሄን ሰውዬ ከፍሎ ነው ሲያስተውነው የነበረው እዩ ጩፋ። እያንዳንዱ እሱ መድረክ ላይ የምታያቸው እንቅስቃሴዎች የተጠኑ ናቸው። የተጠኑ መሆናቸውን ለማወቅ ቀላል ነው። በቃ አንድ ቪዲዮ ላሳያችሁ። ይሄ ልጅ የሰራውን ቪዲዮ ይሄን ቪዲዮ ላሳያችሁ። እግዚአብሔር ሰው ይሄ ሽጉጥ አያድነኝም። ብዙ ውግዘት ውድቅ አድርጓል። እግዚአብሔር ሰው ይሄ ሽጉጥ አያድነኝም። አንድ ሰው ከወገቡ ሽጉጥ አውጥቶ ሲጥል ሰው ፊቱ ላይ ሪያክሽን አይቀይርም። ተመልከቷት። እቺ ውድቅ አድርጓል። እቺ ሴት ፊታቸው ላይ ሪያክሽን የለም። ጩቤ ሲወጣ ሪያክሽን የለም ፊታቸው ላይ። መሳሪያ ሲያዩ ሪያክሽን የለም ፊታቸው ላይ። ምክንያቱም ቀድሞ አጥንተውት ነው ገብተው የሚተውኑት ሰዎቹ። እናንተ ጌታ በዚህ ሰውዬ ይፈውሳል እያላችሁ ካራቴና አክሽን ሙቪ ይመስል የእሱን እርግጫ ስትመለከቱ እየሰራ ያለው ግን በቃ የአጋንንት ስፒሪት እና የድራማ መንፈስ ነው እየሰራ ያለ። የእኛ አምላክ ይፈውሳል፣ አዎ ያድናል። እግዚአብሔር እጁ አላጠረች፣ ከመፈወስ ከመስማትም ጆሮ አልደነቆረችም። ይሄ እግዚአብሔር ሁሌ ሕያው ነው። ለዚህ ነው መጽሐፍ ቅዱስ ራሱ አክቲቭሊ ይህንን ቃል እንድንጠቀም የእግዚአብሔር ቃል ሕያውና የሚሰራ በሁለትም በኩል ከተሳለ ሰይፍ ስል ነው የሚለን ዕብራውያን ምዕራፍ 4 ቁጥር 12 ላይ ማለት ነው። ሕያው ነው ማለት አሁንም የሚሰራ ነው ማለት ነው። ስለ ኢየሱስ ማንነትም ሲነግረን ኢየሱስ ትናንትናም ዛሬም እስከ ለዘላለምም ያው ነው ብሎ የማይለዋወጥ በትናንት ላይ በነገ ላይ ደግሞ በዛሬም ላይ አምላክ እንደሆነ የሚያሳይ እዚሁ ዕብራውያን መጽሐፍ ምዕራፍ 10 ላይ የሚናገር ቃል አለ። ስለዚህ የማይለወጥ አምላክ ካለ በማንነቱ የማይቀየር ከሆነ አንዱ ማንነቱ እኔ አምላካችሁ እግዚአብሔር ፈዋሽ አምላክ ነኝ ማለቱ ነው። ስለዚህ ስቲል እስካሁን እግዚአብሔር ይፈውሳል፣ ያጽናናል፣ ይሰራል። መንፈስ ቅዱስ ሰዎችን ይረዳል፣ ድካማቸውን ያግዛል። ይሄ የእግዚአብሔር የምህረት ማሳያ። ግን በነዩ ጩፋ መድረክ ላይ የሚደረጉ አብዛኛውን የፈውስና የታምራት ምልክቶች የተጠኑ ናቸው ነው የምላችሁ። ስለዚህ አይኖቻችሁን ክፈቱ፣ ከድንዛዜ ውጡ፣ ከድንዛዜ ውጡ። እንደዚህ አይነት ወንብድና ውስጥ አትግቡ። ገባ? ኤክስ ሚሊታሪዎችን ልብስ አስለብሶ ቀይ ቡኔት ያለበሱ ስልጠናው የማይፈቅድላቸውን ሰዎች ቀይ ቡኔት አስለብሶ ሰውየውን እውነቱን ስለተናገረ ብቻ ዓለም መድረክ ላይ እንዳይዋረድ ቢዝነሱ እንዳይቆምበት ብሎ በአደባባይ ላይ አምጥቶ ተንበርክኮ ይቅርታ እንዲጠይቀው አደረገ። ህዝቡ ምን የሚል ድራማ ተሰራ? መንግስቱ በለጠ ሌላ ሰዎች ከፍለው የዩ ጩፋን ስም ለማጥፋት ነው መጀመሪያ የሚያስመሰከሩት፣ አጋንንቱ ሪል ነው የወጣለት የሚል አይነት ነገር ይዞ ቀጠለ። የዩ ጩፋ በጉልበት ሰዎችን ያለ ፈቃዳቸው ይቅርታ እንዲጠይቁት እያስደረገ ነው እንግዲህ ስቲል እስከ ዛሬ ድረስ ይቀጥላል። ስለዚህ በቃ ልንል ይገባናል። በቃ ልንል ከአባቶቻችን ጎን ልንቆም ይገባናል። ከአቡና ጎን አይደለም፣ ከቤተ ክርስቲያን ጎን ግን መቆም አለ።